ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለ ኢንተረስት ሬት ኢንቨስትመንት ኤንድ አይስ ከርቭ ላይ ያተኮረ ትምህርት ይዤላችሁ ቀርብ ያለሁኝ። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ ጋብዛችኋለሁኝ። አሁን ቀጥታ ወደምንማማርበት የትምህርት ነው የምንገባው። ኢንተረስት ሬት ኢንቨስትመንት ኤንድ አይስ ከርቭ የወለድ ምጣኔ ኢንቨስትመንት እና ስለ ሴቪንግ ጋር የተያያዙ ትምህርቶችን ካቆምንበት እንቀጥላለን። በመጀመሪያ ደረጃ የምንመለከተው እንግዲህ ኬኔጂያን ክሮስ ሜክስ a simplified assumption that planned investment is fixed። ዛሬ የምንመለከተው ስለ planned investment fixed ሲምፕሊፋይ አሰምሽን ነው። ፕላንድ የታቀደ ኢንቨስትመንት ቋሚ ነው፣ አይቀያየርም። ስለዚህ እዚህ ላይ ያተኮረውን እየተማማርን እንቀጥላለን ማለት ነው። በት ፕላንድ ኢንቨስትመንት ዲፔንድስ ኦን ዘ ኢንተረስት ሬት። ፕላንድ ኢንቨስትመንት የሚወሰነው በወለድ ምጣኔ በወለድ ምጣኔ ወይም ኢንተረስት ሬት። ያ ማለት ኢንተረስት ሬት which is equal to I is the function of R ወይም ኢንተረስት ሬት እንደሆነ እንማራለን። since R is the cost of borrowing። R ምንድን ነው? የብድር ወይም የመበደር ዋጋ፣ የተበደርንበት ገንዘብ ዋጋ ወይም ኢንተረስት ሬት። አንድ ሰው ከባንክ ወይም ከሌላ መንግስታዊ ከሆኑ ተቋማት ብድር ሲበደር ለተበደረው ገንዘብ ዋጋ ያስፈልገዋል ማለት ነው። ለሚከፍለው፣ ለሚመልሰው፣ ለተጠቀመበት አገልግሎት ማለት ነው። ቱ ፋይናንስ ኢንቨስትመንት ፕሮጀክት a rise in R reduces I R means interest rates በጨመረ ቁጥር ኢንቨስትመንት ምን ይሆናል? ይቀንሳል የሚል ጽንሰ ሀሳብ ነው እዚህ ጋር ያለው። the investment function slopes downward። ግራፉ ደግሞ ምን ይሆናል? ዳውንዋርድ ስሎፕ ያደርጋል። ስለዚህ አር እና አይ ወይም ኢንተረስት ሬት እና ኢንቨስትመንት ኢንቨርስ ኦር ኢንዳይሬክት ኦር ኔጌቲቭ ሪሌሽንሽፕ እንዳላቸው ከዚህ መረዳት እንችላለን ማለት ነው። ቱ ዲተርማይን ሃው ኢንካም ቼንጅስ ዌን ኢንተረስት ሬት ቼንጅስ። ከዚህ ጋር በተያያዘ መንገድ ኢንተረስት ኢንካም በኢንተረስት ሬት ምክንያት ለውጥ እንደሚያደርግ እንማራለን፣ እንገነዘባለን ማለት ነው። we combine the investment function with Keynesian cross. if IS curve is a curve that shows the various combination of income and interest rate where the goods market in equilibrium በገበያ ዋጋ መረጋጋት ወይም ኢኩሊብረም አይስ ከርቭ ስናነሳ የኢንካም እና የኢንተረስት ሬት ኮምባይኔሽን እንደሆነ እንረዳለን። በጉድ ማርኬት ማለት ነው። አይስ ከርቭ እንግዲህ በመኒ ማርኬት ሳይሆን በጉድ ማርኬት፣ በእቃዎች እና አገልግሎቶች ገበያ ማለት ነው። ይህንን ግራፍ ለመረዳት 3 ግራፎች አሉ እዚህ። ፓላን ኤ፣ ፓነል ቢ ኤንድ ፓነል ሲ እዚህ ጋር የተቀመጡ አሉ። ድራይቪንግ ዘ አይስ ከርቭ ፓናል ኤን ለመረዳት አሁን it shows the investment function። ይሄ ምንድነው የሚያሳየው? የኢንቨስትመንት ፈንክሽን ነው የሚያሳየው ማለት ነው። ይሄ ኢንተረስት ሬት ግራፍ ያሳያል። በዋይ አክሲስ ላይ የተቀመጠው አር ነው። አር ኢንተረስት ሬት 1 ወደ ኢንተረስት ሬት 2 አድጓል። ኤክስ አክሲስን የሚያሳየው ደግሞ ኢንቨስትመንትን ነው። ስለዚህ ኢንቨስትመንት ደግሞ ከአይ1 ወደ አይ2 ቀንሷል። ስለዚህ አርቱ ኢንተረስት ሬት እየጨመረ በሄደ ቁጥር ኢንቨስትመንት ደግሞ ምን ይሆናል? ይቀንሳል ማለት ነው። አርቱ ከአይ2 ጋር ኮምባይኔሽን አለው። አር1 ደግሞ ከአይ1 ጋር ኮምባይኔሽን አለው ማለት ነው። ኢንተረስት ሬት እየቀነሰ ሲመጣ ኢንቨስትመንት እየጨመረ ይመጣል የሚለውን ጽንሰ ሀሳብ ያስረዳናል። an increase in the interest rates R1 to R2 reduces the panel investment from I1 to
አይ ቱ ማለት ነው። ፓናል ቢን ስንመለከት ደግሞ ኬኔዥያን ክሮስ ነው እዚህ ጋር የምናየው። አክቹዋል ኤክስፔንዲቸር እና ፕላንድ ኤክስፔንዲቸር እኩል የሚሆኑበትን እናውቃለን። ስለዚህ ፕላንድ ኤክስፔንዲቸር እየቀነሰ ሲመጣ ወደታች አሮ ማለት ነው። ይሄ ቼንጅ ኢን ኢንቨስትመንት ነው እዚህ ጋር የሚያሳየው ማለት ነው። ዲክሪዝ ኢን ፕላንድ ኢንቨስትመንት ፍሮም አይ1 አር1 ቱ አይ2 አር2 ማለት ነው። ስለዚህ በዚህ ጋር ቀጥታ የምንመለከተው ገቢ ያለ እየቀነሰ ይመጣል እዚህ ጋር ማለት ነው። ቼንጅ ኢን ዋይ ነው። እዚህ ጋር ደግሞ ቼንጅ ፕላንድ ኤክስፔንዲቸር አለ ማለት ነው። እዚህ ጋር የምናየው የኢንቨስትመንት ቼንጅን ነው የምንመለከተው። ስለዚህ reduced a decrease in planned investment from I1 R1 to I2 R2 shifts the panel expenditure downward panel expenditure ያ ማለት ከፕላንድ ኢንቨስትመንት 1 ወደ ፕላንድ ኢንቨስትመንት 2 ሽፍት አደረገ ማለት ነው። ኢንቨስትመንት ከአይ1 ወደ አይቱ ሽፍት ሲያደርግ ፓነል ሲን ስንመለከት ደግሞ ኤስ ከርቭ ነው። ሪሌሽንሽፑ ነው የሚያሳየው በኢንካም እና በኢንተርስት ሬት ማለት ነው። ሰመራይዝ ዘ ሪሌሽን ቢትዊን ዘ ኢንተርስት ሬት ኤንድ ዘ ኢንካም ዘ ሃየር ዘ ኢንተርስት ሬት ዘ ሎወር ዘ ኢንካም። ኢንተርስት ሬት እየጨመረ በመጣ ቁጥር ኢንካም ደግሞ ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። ስለዚህ አይስ ከርቭ ይሄን ነው የሚመስለው በቀላሉ ለመረዳት እንደሚቻለው ማለት ነው። ሰመራይዝ ስናደርግ አይስ ከርቭ ሾውስ ዘ ኮምባይኔሽን ኦፍ ዘ ኢንተርስት ሬትስ ኤንድ ዘ ሌቭል ኦፍ ኢንካም አር ኮንሲስተንት ኢኩሊብሪየም ጉድ ማርኬት ነው፣ ቅድም የተገለጸው ነው። አይስ ከርቭ ድሮውን የተደረገው ከፊዚካል ፖሊሲ እንደሆነ መረዳት። ፊዚካል ፖሊሲ እንግዲህ ጉድ ማርኬት አይስ ከርቭ ላይ ትኩረት የሚያደርግ ገቨርንመንት ኤክስፔንዲቸር እና ታክስ ኢንተርስት ሬት ላይ ትኩረት የሚያደርግ ማለት ነው። ቼንጅስ ኢን ፊዚካል ፖሊሲ ዘ ራይዝ ኢን ዲማንድ ፎር ጉድስ ኤንድ ሰርቪስ ዘ አይስ ከርቭ ሽፍትስ ቱ ዘ ራይት። የእቃዎች እና አገልግሎቶች ዋጋ በፊዚካል ፖሊሲ መጨመር አይስ ከርቭን ወደ ራይት ሽፍት እንዲሆን ያስችላል ማለት ነው። በቀላሉ ለመረዳት እዚህ ጋር ከርፉን ብንሰራ አይስ ከርቭ ይህን ቢመስል አዲስ ወደ ራይት የሚፈጠረው ከርቭ ወደዚህ ይሆናል፣ እንደዚህ ማለት ነው። በተመሳሳይ መንገድ ፊዚካል ፖሊሲ ደግሞ ቼንጅ አድርጎ ሲቀንስ ሌላ አይስ ከርቭ ወደ ሌፍት ሽፍት ያደርጋል ማለት ነው። ቼንጅስ ኢን ፊዚካል ፖሊሲ ሬዲዩስ ዘ ዲማንድ ፎር ጉድስ ኤንድ ሰርቪስ አይስ ከርቭ ሽፍትስ ቱ ዘ ሌፍት ይሆናል ማለት ነው። እዚህ ጋር የምንረዳው የኮንሰምፕሽን ፈንክሽን ነው። ይሄኛው የኢንቨስትመንት ፎርሙላ ነው። እዚህ ጋር የምንመለከተው ይሄኛው የኢንካም ፎርሙላ ነው። ስለዚህ ሲን ሰብስቲትዩት ብናደርግ በዚህ ኢንቨስትመንትን ደግሞ አይን በዚህ ሰብስቲትዩት ብናደርግ የሚከተለውን ፎርሙላ ማግኘት እንችላለን። ይሄንን ማለት ነው። በቀላሉ ይሄንን ካገኘን የሚሆነው ምንድን ነው? አርን ወይም ኢንተርስት ሬትን በቀላሉ ድራይቭ አድርገን በዚህ ፎርሙላ ሲምፕሊፋይድ አድርገን እናገኛለን ማለት ነው። እዚህ ጋር ሃየር አር ኢዝ አሶሲየትድ ዊዝ ኤ ሎወር ሌቭል ኦፍ ኢኩሊብሪየም ዋይ ጊቭን ዘ አዘር ቫሪያብል ማለት ነው። ዘ ስሎፕ ኦፍ ዘ አይስ ከርቭ ስንመለከት እንግዲህ መጨረሻ ላይ አይስ ከርቭ ስሎፕ በቢ እና በሲ ላይ ዲፔንድ ያደርጋል ማለት ነው። የኢንቨስትመንት ፎርሙላ አለ። ያ ማለት እዚህ ጋር ያገኘ ነው ማለት ነው። መጨረሻ ላይ the slope of the S curve depends on the sensitivity of investment to change in R የኢንቨስትመንት ሴንሲቲቪቲ አለ ብዬ የምንለው ኢንተርስት ሬትስ አለ ኦን ማርጂናል ፕሮስፔንሲቲ ቱ ኮንሱም ይሆናል ማለት ነው። if I is sensitive to R ኢንቨስትመንት ለአር ሴንሲቲቭ ከሆነ ቢ ምን ይሆናል? ላርጅ ይሆናል። change in R produces a large change in planned expenditure ሪሌሽንሽፑ በዚህ መንገድ ነው የሚገለጸው ማለት ነው። ሽፍትስ ፕላንድ ኤክስፔንዲቸር ከርቭ አፕ ባይ ላርጅ አማውንት ላርጅ ሽፍት። አሁን ላርጅ ሽፍት ካለ ደግሞ የፕላንድ ኤክስፔንዲቸር ስኬጁል ፕሮዲውስስ ኮረስፖንዲንግሊ ላርጅ ቼንጅ ኢን ኢኩሊብሪየም ኢን ኢንካም ላይም ላርጅሊ ሽፍት ያደርጋል ወይም ቼንጅ ያመጣል ማለት ነው። if a given
change in R interest rate produces a large change in income ላይ a large change ካለ the S curve is very flat S curve ምን ይሆናል ፍላት ይሆናል ማለት ነው። እነዚህም ፖይንቶች በደንብ መረዳት ይጠበቅባችኋል። with p small and I is not very sensitive to R the S curve is relatively steep ፍላት የሚሆነው መቼ ነው ስቲፕ የሚሆነው መቼ ነው የሚለውን በእነዚህ ሴንተንሶች በቀላሉ መረዳት እንችላለን። the larger marginal propensity to consume the larger the multiplier the flatter the S curve ማርጂናል ፕሮስፔንሲቲው ላርጅ ሲሆን እና ማልቲፕላየሩም ላርጅ ሲሆን አይስ ከርቭ ምን ይሆናል ፍላተር ይሆናል ማለት ነው። ላርጀር ማልቲፕላየር ላርጀር ቼንጅ ኢን ኢንካም produced by a given change in R or a smaller change in R needed for a given change in Y ማለት ነው። በቀላሉ መረዳት እንችላለን። Pointers above and to the right of the S curve signifies excessive supply of good and service and vice versa ሰመራይዝ ለማድረግ እስካሁን የተነጋገርንባቸውን በቀላሉ ማለት ነው when income ሰመራይዝ ለማድረግ ማለት ነው አይስ curve shows combination of R and income የኢንተረስት ሬት እና የገቢ consistent with equilibrium in good markets እንደሆነ ተገንዝበናል። the S curve is negatively slope እንደሆነ or inverse or indirect relationship እንዳለው R ሲጨምር R ሲቀንስ I እንደሚጨምር R ሲጨምር I እንደሚቀንስ or ኢንቨስትመንት እንደሚቀንስ በዛው ልክ ፕላን ኤክስፔንዲቸር በኢንካም ኢኩሊብሪየም ሬዲዩስ እንደሚሆን the right of the S curve is supply goods market vice versa the smaller the multiplier the less sensitive is to change in steeper the S curve. The S curve is drawn for a given fiscal policy ስለዚህ አይስ ከርቭ ድራይቭ የተደረገው ከፊስካል ፖሊሲ እንደሆነ እንረዳለን። A change in fiscal policy that rise or reduce demand for goods shifts the S curve ራይት ሲያደርግ ወደ ራይት ሽፍት እንደሚያደርግ አይስ ከርቭ ሬዲዩስ ሲያደርግ ደግሞ ወደ ሌፍት ሽፍት እንደሚያደርግ አይስ ከርቭ በፊስካል ፖሊሲ ተረድተናል። If curve is also shifted by change in S the autonomous spending of private economic agent that is autonomous consumption and autonomous investment ጋር ግንኙነት እንዳለው መረዳት እንችላለን። ውድ የቻናል ቤተሰቦች እንግዲህ ለዛሬ በዚህ ይበቃናል። በሌላ ጊዜ በሌላ ርዕስ ላይ እስከምንገናኝ ድረስ ጤና ይስጥልኝ።